ሰላም እንዴት ናችሁ? እኔ ደህና ነኝ ይመስገን። ዛሬ ላይ የተባለ ቪዲዮ መጥቻለሁ ከሁለት ወር በኋላ ማለት ነው። ያው የዛሬ ቪዲዮ የሚሆነው ከዚህ በኋላ በዩቲዩብ እንደማልጠፋ ልነግራችሁ እወዳለሁ ማለት ነው። ከዚያ በተጨማሪ ደግሞ ከኔ መማር የምትፈልጓቸውን ነገሮች ማለት እናንተን ያስተምራችኋል ብዬ ያሰብኳቸው ነገሮች አሉ። እነሱን አንድ ባንድ እገልጽላችኋለሁ። ከምን አንጻር? ከዩቲዩብ አሰራር አንጻር እኔ ጋር ዩቲዩብ የቀጣኝ ነገሮችን ለእናንተ እንዳትቀጡባቸው ብዬ እንደ ትምህርት ልነግራችሁ መጥቻለሁ ማለት ነው። ፋሚሊ ያልሆናችሁ ሰብስክራይብ ያደርጋችሁ፣ ፋሚሊ የሆናችሁ ደግሞ ቪዲዮ ላይክ በማድረግ ጀምሩት ማለት ነው። ከዚህ በኋላ በዚህ ዩቲዩብ እንደማልጠፋም ከወዲሁ መናገር እፈልጋለሁ። እንግዲህ እንደሚታወቀው በዚህ ቻናል ስንት ዓመት አንድ ዓመት ወይም ከዛም በላይ ቪዲዮ ስለቅበት ቆይቻለሁ። ወጣ ገባ እያልኩ ማለት ነው። የሆነ ሰዓት ላይ ቪዲዮ እጭናለሁ፣ የሆነ ሰዓት ላይ ደግሞ አቆማለሁ ማለት ነው። እንደዚህ ፍላክቹዌት እያደረኩኝ እስከ ዛሬ ድረስ ደርሻለሁ ማለት ነው። ዛሬ ከለቀቁት ከዚህ ቪዲዮ በፊት ደግሞ 2 ወር ጋር ፈጥሬ ነበረ፣ ምንም ቪዲዮ ሳልለቅ ማለት ነው። በፊትም ቢያንስ 3 ወር እንደዛ 4 ወር ሁሉ ጋፕ እየፈጠርኩኝ ነበረ ቪዲዮ ምጭ ነውና በዚህ ጋፕ መፍጠሬ ዩቲዩብ ቅሬታውን አሰምቶ ቅጣት ቀጥቶኛል ማለት ነው። ቅጣቱ ምንድነው? አንደኛ ሰብስክራይበር አማውንቴ እየቀነሰ ሄደ ማለት ነው። ሁለተኛ ደግሞ ዎች አወሩ እየቀነሰ በጣም እየቀነሰ ነው። የዎች አወሩ ጉዳይ እንኳን ሁላችሁም ታውቁታላችሁ ብዬ አስባለሁ። ምክንያቱም የሆነ ነገር ካልሰራችሁ ኮንቲኒስሊ የሰራችሁት ዎች አወር እንደተጠበቀ አይቀመጥም እና ዎች አወሩ በጣም እየቀነሰ አሽቆልቁሎ ወርዷል ማለት ነው። ሶስተኛ ደግሞ የመለካቸው ቪዲዮዎች እይታቸው በጣም እየቀነሰ ነው የሚሄደው ማለት ነው። በፊት ዩቲዩብ እንደጀመርኩ አካባቢ መለካቸው ቪዲዮዎች ጋር ሲነጻጸር ይህ በጣም የወረደ እይታ አለው ማለት ነው። ከቅርብ ጊዜ ወዲህ የሆነበት ምክንያት ምንድነው? ዩቲዩብ የራሴን ኮሚትመንት አይቶ ጀነራላይዝ አድርጓል ማለት ነው። ማለት አሪፍ የሆነ ኮሚትመንት እንደሌለኝ እና እየሰራው እንዳልሆነ ስለተረዳ ቻናል አልጎሪዝሙ በጣም እየቀዘቀዘ እንዲሄድ ሆኗል ማለት ነው። ከነዚህ ሶስቱ ነገሮች መካከል እናንተም ተረዷቸው ነገሮች ወይ ደግሞ እንዳትቀጡም ትሆኑባቸው ነገሮች ይኖራሉ ብዬ አስባለሁ። ዩቲዩብ ከጀመራችሁ ኮንቲኒስሊ ቪዲዮ አፕሎድ አድርጉ፣ ምንም ጋፕ ሳትፈጥሩ ማለት ነው። ኢቨን ከሳምንት 2 ቀን አፕሎድ ማድረግ ካስለመዳችሁ ቻናላችሁን ሁሌም ከሳምንት 2 ቀን አፕሎድ ማድረግ አለባችሁ ማለት ነው። ምክንያቱም አልጎሪዝሙ አንድ ቀን ጋፕ ከፈጠራችሁ በሆነ ሬት ይቀንሳል ማለት ነው። ሰው እየቀነሰ የተሽቆለቆለ ምናምን የሰራችሁት ቪዲዮ ተደራሽነቱ በጣም እየቀነሰ ይሄዳል ማለት ነው። እያለ ቻናላችሁ በጣም እየቀዘቀዘ መጨረሻ ላይ እንዳይነሳ ሆኖ ይወድቃል ማለት ነው። ስለዚህ እንደኔ ቻናል እንዳይሆንባችሁ ቻናላችሁ ከወዲሁ ማድረግ ያለባችሁን ነገር አድርጉ ማለት ነው። ማለቴ ከሳምንት 2 ቀን ከሆነ በቀን ከሆነ አፕሎድ የምታደርጉ ስኬጁላችሁን ጠብቃችሁ አፕሎድ ማድረግ ያለባችሁ ማለት ነው። እዛ ካልሆነ ዩቲዩብ ይታዘባል ማለት ነው። ታዝቦ ቅጣቱን ያሳርፋል ማለት ነው። እና ዩቲዩብ መስራታችሁ ካልቀረ ወይም ቻናሉን ከከፈታችሁት ስነ ስርዓት ይዛችሁ የዩቲዩብን ሕግ ጠብቃችሁ ማለት ነው መስራት አለባችሁ ማለት ነው። ምንም ጋፕ ሳትሰሩ ስኬጁል አወጣችሁለት ማለት ነው። የዩቲዩብ አፕሎድ የምታደርጉበትን ስኬጁል አወጣችሁ ኮንተንታችሁን ኮመን የሆነ ኮንተንት የኮንተንት ፍላክቹዌሽንም እንዳይፈጠር በደንብ አስባችሁበት ብትሰሩ ፕሮዳክቲቭ ትሆናላችሁ ማለት ነው። ካልሰራችሁ አስባችሁ ዎች አወሩን ይቀንስባችኋል። እንደገና ደግሞ ቪውም ይቀንሳል። ሰብስክራይበር አማውንታችሁ ኢቨን እንኳን እየተነሳ ይሄዳል ማለት ነው። ስለዚህ የዛሬው ቪዲዮ ይህን ይመስል ነበር። ማለት ከ2 ወር በኋላ የሰራሁት ቪዲዮ ይህን ይመስል ነበረ። እንደ ዋርኒንግ ወይም እንደ ማስጠንቀቂያ ከኔ ተማሩ ለማለት ነው ይህን ቪዲዮ የሰራሁት። ከዚህ በኋላ ይህንን ቻናል ማነሳው ከሆነ ሞክራለሁ ማለት ነው ለማንሳት ቪወሩም እንዲስተካከል ያለው ሴታፑ ምናምን የቻናሉ ስትሪንግዝ ምናምን እንዲመለስ ማድረግ የምችለውን ያህል አደርጋለሁ። እናንተም ከጎኔ እንደምትሆኑ አልጠራጠርም። ለእናንተም አሪፍ የሆኑ ቪዲዮዎችን ይዤ እመጣለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደርጋችሁ፣ ፋሚሊ ሆኑ ሰብስክራይብ ያደርጋችሁ ደግሞ ቪዲዮውን ላይክ አድርጉ፣ ሼር አድርጉልኝ። መልካም ቀን ለሁላችሁ ተመኘሁ።